እስከታች የሆነ ነገር በቃ አጋልጦ መንግስት አይኑን ወደዛ ትኩረት እንዲሰጥ ማድረግ ያስፈልጋል። ያው የኢትዮጵያ መንግስት ማለት ሁሉ ነገር ከተጋለጠ ደሞዝ ለምን እንደሚከፍላቸው ራሱ መመለስ አለ። ለዛ አስቀምጦ ደሞዝ የሚከፍላቸው ለዜጎቹ የማይቆሙ አሁን አዲስ የተፈጠረው ችግር ምንድን ነው? አዲስ ሳይሆን ይኸውልህ ምን አለ መሰለህ፣ አሁን ለምሳሌ የልጃችን ሬሳ ይምጣልን የሚል ጥያቄ ቀረበ። ያንን ነገር ደባብሰው አስቀምጡ፣ እኔም የማውቀው ማለት ነው። ደባብሰው አስቀመጡ። ይኸው እስካሁን ድረስ መከራ ላይ ነው። ልጅቷን ያለ ትዕዛዝ ያለ ምን ተቀብራለች። ልሞት ነው ሊገሉኝ ነው እያለች የምትል ራሷን ገደለች ብለው አጭበርብረዋል። ከነሱ ጋር ደግሞ ከነዚህ ከደላሎች ጋር በአስክሬን በኩል አዲስ የወጣ ህግ አለ። ሳኡዲ እስከ ዛሬ አንድን የሞተ ሰው ቤተሰቡ ውስጥ ከመጣ ድረስ ፍሪጅ ነበር የሚያስቀምጥ። አሁን ግን ለ3 ወር ነው። እስከ 3 ወር ድረስ የዛ አስክሬን ፈላጊ ካልመጣ ይቀብራሉ። ከመጣ ግን ያለ ወኪሉ ፍቃድ አይቀብሩም። እንዴት ሊቀበር ቻለ? በዚህ ዓመት የወጣው ህግ 15 ቀን እየተባለ ነው። አብዛን ነው 3 ወር ነው። 3 ወር ነው ህጉ የወጣው። 3 ወር ከሆነ ታዲያ ልጅቷ እኮ ሙታ ወረሳ የሆናን ነው ተቀበረችው። ስለዚህ የተስማማ አካል አለ ማለት ነው። ማን ነው? አዋ ማናት ስሟ? መዲና የምትባል ሳውዲ አረቢያ ኤጀንሲ ምሰራ እኮ የተስማማ ውክልና ወስዳ ውክልና እጇ ላይ ስላለ ገዳይም እሷ ተብላ ስለጠረጠረች አስቀበረች እኮ። ስለዚህ ወኪል የሆነ ሰው ፈቅዶ እንጂ እስከ 3 ወር ማንም ቤተሰብ ካልመጣ አትቀበርም። ይህን ነው እያልን ያለ ነው። ያሳዝናል ብቻ። አቡ ሚኪ ሳቢው አበባ እየሰጠች ነበር። ሚኪ ሳቢው አቡ እንዴ እኔ በሌላ ጉዳይ ስንት ጊዜ እንደደወልኩላቸው እኮ ሪካርድ ማስረጃ አለኝ። እኔ ቪዲዮ ሰራለሁ። ፔቲሽኑን ተሰባለን። የምትስማሙ ከሆነ ሁላችሁ ትስማማላችሁ? አዎ ስሪ እንስማማለን። በደንብ አድርገን ፕላንም አድርገን መሄድ አለብን። እኔ ብዬ ነው የማስበው። ያው ሰመር ላይ አንዴ ጊዜ ይለቅና እንደዚህ የሆነ ሰው ሊደፍረው ይገባል። ኤምባሲ ለውጭ ጉዳይ ድምጻችን እንዲሰማ ቪዲዮ ሰራና ፔቲሽን እናሰባስባለን። ሁላችንም ለውጭ ጉዳይ ኢሜይል እንልካለን። እስኪ ከህዝብ እነሱ የሚበልጡ ከሆነ እናያለን። አንደኛ። ሁለተኛ ነገር ኮሚኒቲ ካርድ የሚባል አለ አይደል? ኤምባሲ ማንም ሰው ኤምባሲ ሲሄድ ለኮሚኒቲ ክፈሉ የሚባል መንግስት ከሚከፍላቸው ደሞዝ ውጪ በኮሚኒቲ ይሰበስባሉ ብር። ግን ህዝብ እየተረዳ አይደለም። ህዝብ መጠለያ ሲያጣ፣ አንዲት ሴት ወልዳ መውደቂያ ስታጣ ቲክቶክ ላይ እየመጣች ነው የሚለመንላት። ቲክቶክ ላይ ነው የምንለምነው እና ትኬት እየቆረጥን ወደ ሀገር ቤት ምንሸኛቸው እኛንን የኤምባሲን ስራ እየሰራን ያለ ነው። ከህዝቡ እየለመንን በኮሚኒቲ የሚሰበስቡትን ብር ማን ነው የሚበላው? ስልክ ካላነሱ ስንደውል ስልክ ካላነሱ አሁን በሌላ ጉዳይ መጡ። ሰው ቪዲዮ ሰራው፣ ቪዲዮ በር ሰራው። በነጋታው ሰው ላኩ፣ ከኤምባሲ ላኩና እዚህ ላይቭ ላይ ከረመዳን በኋላ ልክ ኢድ እንዳለፈ ትፈታለች አሉ። ኦኬ ብለን ጠበቅን። አንትያው አሁን ኢድ ካለፈ ራሱ ስንት ጊዜው ስልክ ማንሳት አቆሙ። ምንም በቃ ማን ልብ እንደሰጣቸው አላውቅም። ስልክ አያነሱም። የተጎዳ ሰው ቁስል ደም እየላክንላቸው እያዩ አይመልሱም። ችግር ላይ ላለ ሰው አይደርሱም። ሰው ከሞተ በኋላ ብቻ አስክሬን ለመሸኘት ጎበዝ ናቸው። አስክሬን መሸኘት ይወዳሉ። ለአስክሬን ብቻ በቃ እነሱ የሚተባበሩት ኢትዮጵያ ሳውዲ ውስጥ ያለ ኢትዮጵያዊ እየሞተ አስክሬን መሸኘት ብቻ ለእነሱ የተቀጠሩት አስክሬን ለመሸኛ ደብዳቤ መጻፍ ብቻ ነው ስራቸው። ሰው ሲሞት ብቻ ነው የሚተባበሩት የአስክሬን ደብዳቤ ለመጻፍ። ሰው በህይወት እያለ ድረሱላቸው አይደርሱም።
እሱንም አይሸኙም። ብሩማ እኮ በህዝብ ብር ነው እኮ ህዝብ ለምኖ ተለምኖ እኮ አስክሬንም የሚሸኘው። ግን ለኮሚኒቲ አዋጡ ይባላል። ሁላችሁንም ሰላም ብያለሁ። ሀውዬ በጣም ነው የሚገርመው። የሚገርምሽ አሁን የመን ላይ አንድ ወንድማችን ሙቶ እሱን ለመላክ እንኳ ራሱ በቃ ባለ ጉዳይ ነው ብለሽ ስትደውይ ጉዳዩን የሚወስነው ሶስተኛ አራተኛ ወገን ነው ከጀርባ አታውቂውም። ገብቶሻል አይደለ? እና ሳውዲ ላይ እኔ ኤምባሲው ምን እንደሚሰራ ራሱ ቅጡ ነው የሚጠፋሽው። የኢትዮጵያ ኤምባሲ በተለያየ ሀገር የተከፈተው ዜጎች በስደት ሆነው የሚደርስባቸውን ችግር ከፓስፖርት ማሳደስ ጀምሮ መብታቸው ተገፍቶ ወይም የተለያየ ነገር ደርሶባቸው አቤቱታ የሚያቀርቡበት ችግራቸው የሚፈታበት ማለት ነው። ሲሞቱ ለመላክም እኮ ቲክታክ ላይ ነው እኮ ገንዘብ የሚሰበሰበው። ያን ገንዘብ ለመብላት ነው በአጭር አማርኛ። እኔ ምን አይነት ኮሚኒቲ እንዳለን፣ እኔ ምን አይነት ኤምባሲ እንዳለን በጣም እኮ ነው። አሁን ሰው አገሬ ብሎ እንደት ይናፍቃን በዚህ ደረጃ እንደዚህ ይሆን። በተለይ የሳውዲ ግን ይለያል መሰለሽ። ያላቸው ልጆቹን ያንን እንደ ቤኔፊት ነው የሚወስዱት። በቃ ህጋ አይደሉም። በቃ የሆነ ነገር አይነገርም፣ ይህን ያህል አውጡ ምናምን በውስጥ። እነዛ ድሃ ልጆች ግን ስንት ዓመት እግራቸው አብጦ ኩላሊታቸው ፌል አድርጎ የሰበሰቡትን ገንዘብ በሆነ ማርፈጃ በሆነች ቅጽበት ያገኘዋትን ገንዘቧን ማለት ነው። እና ምንድን ነው ልናደርግ የምንችለው? አሁን እኮ ቲክታክ እኮ በቃ ይሄ ቲክታክ ቻይና ክሬት ያደረገው አፕ ለስደተኞች እንዴት መፍትሄ እንደሆነ እያየሁ ነው። ሰው ይሰበሰብበታል፣ ይረዳበታል። በቃ ምን ሰው ይፈልግበታል፣ የጠፋ ሰው ይፋለጋል። እኔ ምን ሆነው ነው ወይ እኛ ጋር ይምጡና እዚህ ቲክታክ ላይ ችግራቸውን ተናግረው እኛ ጋር ይስሩ፣ እናግዛቸው። እንደ ቢሮውን ባይቀመጡበት ምንም ካልሰሩበት ምንድን ነው የሚሰሩበት? እኔ ሳውዲ ይለያል፣ የሳውዲ ይለያል። እኔ አንደኛ ተባባሪ የሚተባበሩ በጣም ጥሩ ኤምባሲ ባህሬን፣ ቤይሩት፣ ካታር። እኔ በጣም ብዙ ልጆች ችግር ላይ የሆኑ ባህሬን ኤምባሲ በጣም ብዙ ጊዜ ያግዘውኛል። ቤይሩት ኤምባሲ፣ እዚህ ካታር ኤምባሲ በጣም ይተባበራሉ። ማነሽ ምንድነሽ አይሉም። ዜጋ ችግር ላይ ነው ካልካቸው ይተባበራሉ። እነዚህ ሳውዲ ግን ቤተሰብ ይምጣ ደብዳቤ ይጻፍ ሙዝዝ ጥብር ብለው ማለት ነው። ሰው አደጋ ላይ ነው እያልክ አንተ እየተጨንቀህ ድምፃ እየተንቀጠቀጠ ደውለ እየነገርካቸው ዘይዶን ኬር እነሱ ልባቸው ብጥ ያለ። ሳውዲ ኤምባሲ አንድ ከታዘቡት ነገር ብቻ ይሄ ነገር አለ የለም የሚለውን ባላውቅም ብዙ እኛ የምናውቃቸው ግለሰቦች ውጭ ታክሲ ሲሰሩ የነበሩ በስም ዝርዝር የምናውቃቸው ኤምባሲ ውስጥ ገብተው እዛው ውስጥ ተገልጋዩን የሆነ 50-30 እየተቀበሉ እዛው ለዛው የሚያስጨርሱ ግለሰቦች አየውና እንደ ይሄ ነገር አለው በሌላው እነዚህ እንደው ከሌ ብዬ የምቆጥራቸው በዘር ተደራጅተው እዛ ውስጥ ገብተው ከውጭ የሚመጣውን አካል በሰልፍ ጭምር እያስቀደሙ ግማሹን በ50-30 ብር። እነዚህ እንግዲህ የመንግስት እውቅና የላቸው ሪያድ በራሳቸው የሚኖሩ ዝም ብለው ታክሲ ሲሰሩ የነበሩ ግለሰቦች ናቸው። እነዚህን ሰዎች በምን ነው ሀገር ኤምባሲ ገብተው እንዲህ አይነት በህዝብ ላይ ችርቸራ የሚያደርጉት? በጣም ስለታዘብኳቸው እኮ ነው። መንፉሃና ጉቤራ እያሉ ታክሲ የሚሰሩ ሰዎች እዛ ገብተው የመንግስት የኤምባሲ የስራ ፍቃድ የላቸው፣ ምንም የላቸው። ግን እዛ ውስጥ ገብተው በሰልፍ የከፈለውን ያስቀድማሉ፣ የከፈለውን ወደ ቶሎ ያስጨርሳሉ ምናምን። በጣም እኔ አይቻለሁ። የዛሬን ዓመት ይሄ ነገር አለ። ኤምባሲው ይሄን ያውቀዋል በትክክል እንደዚህ የሚያደርጉትን። በእርግጥም ያውቃቸዋል። የትኛው ሀገር ኤምባሲ ነው ምንም የኤምባሲ ፍቃድ የሌለው ሰው እዛ ውስጥ ገብቶ ለመገልገል የሄደውን ዜጋውን በሰልፍ እያቀዳደመ ገንዘብ የሚቀበለው? በየትኛው ሀገር ነው? በጣም ነውረኛ ስራ ነው የሚሰራው። ስላየን ነው። ከነ ስማቸው እናውቃቸዋል እነማን እንደነበሩ። ብዙ ማፊያዎች ናቸው። ከነ ስማቸው ከነ አካባቢያቸው የምናውቃቸው ግለሰቦች ዛሬ ፈላጭ ቆራጭ ሆነው መንግስት የኤምባሲ የስራ እውቅና ሳይኖራቸው እዛ ውስጥ ገብተው ህዝቡን እንዳውም እነሱ ናቸው የህዝቡን ድምፅ የሚዘጉት ብዬ አስባለሁ። ይሄ ነገር መቀረፍ አለበት። የሪያድ ኤምባሲ ራሱን ሊፈትሽ ይገባል። በደንብ እኮ እኛ ድምፅ ስንሆና እኛ ለውጭ ጉዳይ ድምፃችን እንዲሰማ ቪዲዮ ስንሰራ፣ ፔቲሽን ስናሰባስብ፣ ኢሜይል ስንልክ ለውጭ ጉዳይ ውጭ ጉዳይ አይደል የቀጠራቸው አለቃቸው
ስለዚህ ምንም እየረዱን አይደለም። ለምንድን ነው የተከፈተው ኤምባሲው? ምንም ዜጋን የማያገለግል ከሆነ ስለዚህ ተባብረን ሁላችን ሰርተን ሁሉም ሰው መፖሰት በቃ ማለት አንድ ነገር የሆነ ነገር ጮኸ ሲበዛ ይስተካከላል። እንግዲላቸው የሆነ ቪዲዮ እንስራና ሁሉም ሰው ይፖስተው ከዛ በኋላ ራሳቸውን ይመለከቱ። ካልሆነ ከዛ በኋላ ደግሞ ሲሪየስሊ ነገ ቪዲዮ ሰራለሁ ለውጭ ጉዳይ አድርሱልኝ እባካችሁ ብዬ ምክንያቱም በጣም ብዙ ዜጋ እየመጣ እዚህ እያለቀሰ እኛ ኮንታክት እያደረግናቸው እየመለሱልን አይደለም። ዜጋ ውስጥ የሚመጣው ሜሴጅ ብታይ ለሀቡ ለመማር አድርሱልን፣ ለነሳሪ አድርሱልን። የተሳቀኩ ይበቃ በጣም በዛ በጣም ሁለተኛ ሰሞኑ ሳውዲ ላይ ሊገደሉ የሚል አይቻለሁ እና በሳውዲ ሕግ ማንም አካል ካላጠፋ ወይንም ነፍሰ ገዳይ ካልሆነ ዝም ብሎ የሚገል መንግስት የለም። ይህን ሊገባኝ አልቻለም እና ብዙ ቪዲዮ ሲዘዋዘር አይቻለሁ። ስንት ሰዎች 100 ሰዎች ግድያ ተወስኖባቸው ምናምን የሚል እዚህ ላይ ደግሞ ማረጋገጥ ያለብን ጥፋተኝነታቸው ካልታወቀና ነፍሰ ገዳይ ካልሆኑ ምንም አይነት ነገር የሳውዲ መንግስት አይገላቸውም። ሁለተኛ ደግሞ ነፍሰ ገዳይ እንኳ ተሆኑ እነዛ ሰዎች የገዳይ አካል ተጠይቆ ጉቦ ነው የምትፈልገው ወይስ ይገደሉ የሚል ተጠይቆ በህገ መንግስታቸው እንጂ ዝም ብሎ ካሳ ተጠይቆ እንጂ እንደው ዝም እንደ ሌላው ሀገር እንደ ሊቢያና እንደ ምናምን ሊገደሉ ነው ምናምን የሚባል ነገር ግን ዝም ብሎ ነው ህዝቡ የሚያወራው እንጂ አረቄ ሲሸጡ ነው የተያዙት ነው የተባለው። አረቄ በመሸጥ ደግሞ ከድሮ ወጥቷል አሉ ሀቢባ። ይህን ኢንፎርሜሽን በቀደም እንደሰማሁት የሆነች ልጅ መታ አልቅሳ ወንድሜ ሊገደልብኝ ነው አለች። ምን አድርገው ነው ስላት በፊት እንደዚህ አይነት ሰዎች አይገደሉም፣ አሁን ደግሞ መገደል ጀመረ እንዴ ብላ ወደ ጥያቄ ያደረገችው ምንድነው ስላት አንዳንድ የሚሳበውን ስሙን መጥራት ስላለን የሚሳበውን ምናምን እጅ ከፍንጅ የተያዙትን መንግስት ሊገል ነው ተብሏል። ይህን ደግሞ ኤምባሲ ካለ ትብብር ከጠየቀ ሊቀሩ ይችላሉ። ኤምባሲ መጠየቅ መብት የለውም። ለወንጀለኛ የመከላከል መብት የለውም። አላውቅም ወላሂ ላይ በደንብ አድርጌ ላስረዳችሁ።